ሰላም እንዴት ናችሁ እየተወደዳችሁና እየተከበራችሁ ቤተሰቦቼ እንደምን አላችሁ ሁሉ አማን እኛ ጋር ሁሉ ሰላም ነው ሰሞኑን እንግዲህ በዚህ ቻናል ጠፋ ብለናል አይደል ያው ዛሬ ደግሞ ከች ብለናል ማለት ነው ያው ሰሞኑን እና አብርሃም ቤት እየተፈጠረ ያለው ነገር ምናልባት ወደ መስተካከል መስመር እያያዘ ይመስላልና ዛሬ ሩታም ድጋሚ ሶሻል ሚዲያ ላይ አታገኙኝም ብላ ያው ከቤት ወጣ ሄዳ ነበር ትላንትናም መጣ ነበር ያው እኔ ወስኛለሁ ብላ ነበር ድጋሚ አልመጣም ማለት አልገባም ወደ አብርሃም ቤት አልገባም ብላ ነበር ዛሬ ደግሞ አብርሃም ጠርቶ አግኝቷታል እንደውም ከአቤል ጋር ነው የመጣችው ብቻዋን ነበር ከአቤል ጋር ራሱ ያው መጥፎ ንግግር ተነጋግረዋል ማለት ይቻላል ያው አቤልን እኛም ብለነዋል ለምንድነው የሰው ህይወት ውስጥ የምትገባው ለምንድነው ብለነዋል እና አልሰማ ለአቤልም አንዳንድ ጊዜ ምንም አይነት እንኳን እንደው እናንተ ፖዚቲቭሊ ያሰባችሁ ከሆነ እዛ ሰው ጋር መጥፎ ነገር ሊፈጥር የሚችል ከሆነ በታቆሙ የተሻለ ነው ማለት ነው ምክንያቱም እሱ ምናልባት አሁን ከሩታ ጋር ያለው ነገር በጣም ቅርበቱ ምናምን ሩታ የምትለውን ነገር ያደርጋል ምናምን አብርሃም ጋር ደግሞ ሌላ ኔጌቲቭ ሳይድ እየፈጠረ ነውና ያንን ነገር ማገናዘብ ነበረበት ሊያገናዘብ አልቻለም እሱ ብቻ አይደለም ኦዲየንስ የሚሰጠውን ኮሜንት እንኳን መስማት አልቻለምና ሁለቱ አንድ ላይ እንዲሆኑ ብቻቸውን እንዲነጋገሩ እድል መስጠት አስፈላጊ ነውና አቤል ደግሞ እንደዛ ያለ ነገሮች በጣም እንግዲህ ናስ ይባል አብሮ የሚሄድ እና ስለተባልኩ ነው አብረን ሄድ ስላለች ነው የመጣሁት ምናምን ነገር ነው ያለውና ትበለው በቃ ለምን እሷ ስላለች እኮ መሄድ የለበትም አንዳንድ ጊዜ እኮ እየጠሩን አውቀን እንኳን ዞር ምንልበት ኮንዲሽን አለ እኮ ሁለቱን አንድ ላይ እንዲያወሩ ማለት ነውና ጭቅጭቅ ነው በቃ በጣም የሚያስጠላው ማለት ነውና ሩታ የምታነሳቸው ሐሳቦች ደግሞ ትክክለኛ ሐሳቦች ናቸው ማለት አብርሃም የተነጋገሩበትን ነገር ማፍረስ የለበትም አንድ ባልና ሚስት የሆነ ነገር ተነጋገረ በዚህ መንገድ ነው መሄድ ያለብን ከተባባሉ ያን ነገር ማክበር መቻል አለባቸውና እሱም ቦርደሩን ለቆ ይሄዳል ማለት ነው ይሄ ደግሞ ትክክል አይደለም ሁለቱ አንድ ቤት ውስጥ ተስማምተው ተግባብተው ካልሆነ ትዳር አይደለም የሚሆነው ማለት ነው ትዳር ሳይሆን በቃ ጦር ሜዳ ነው የሚሆነው ማለት ነውና አብርሃምና ሩታ እንደው ጥሩ ጊዜ አሳለፉ የምንላቸው ጊዜ በጣም ትንሽ ናቸው ለምን አብርሃም ሄዶ ስታት ይሰራል ሩታ መናደዱ አይቀርም ጭቅጭቅ መፈጠሩ አይቀርም መጣላቱ አይቀርም ሻንጣ መጎተቱ አይቀርም እንደዚህ ያሉ ነገሮች ይፈጠራሉ ማለት ነውና አንዳንድ ጊዜ ሰዎች መማር መቻል አለባቸው አንዳንድ ዝም ብሎ ለስተት የተፈጠሩ ሰዎች አሉ በቃ ገብቷቸዋል አይደል በቃ አታድርግ ሲባል ራሱ እንደው አድርግ የተባለ ይመስል ደጋግሞ የሚያደርግ ማለት ነው እያየ ወላ ማለት ነው በቃ ማለት ህይወቱን እንኳን ያመሰቃቀለ የሚያደርጋቸው ነገሮች ያመሰቃቀለ ከዛ ስተት እንኳን የማይማር ማለት ነው አብርሃም ማለት ነው አንዱ ማለት ነው ምክንያቱም ያኔ ነፃነት መጣች በመሐላቸው ብቻን አታገኛለችው አብረን ነው የምናገኘው አላት እኛ እንደውም ፖዚቲቭሊ ነበር ያየነው ማለት ነው ልጅቷን ለማረጋጋት ምናምን ነገር ነበር እነሱ ግን ቃል ተግባብተው ነበር ተነጋግረው ነበር አያችሁ አይደል ስለዚህ እኛ የልጅቷን ሳይኮሎጂ ለመጠበቅ ነው ብለን ነበር ያሰብነው አይደል ከሩታ ጋር ግን ተነጋግረው አብረው እንደሚሄዱ አብረው እንደሚያገኙት ተነጋግረው ነው እሱ ጥሏት ቃሉን ሳያከብር ሄዶ ያገኛት ማለት ነው ያጣልቷቸዋል እንደገና ደግሞ አገኛት ሁለተኛ ሶስተኛ ደግሞ ወታጅራ ሄደ ጥሎ ማለት ነው ይሄ ትክክለኛ በቃ ማለት አብርሃም እየሰራ ያለው ስተት በጣም ትልቅ ነው ማለት ነው ስለዚህ በዚህ ጊዜ ነው ሩታ ከቤት የወጣችው ማለት ነው ሌላው ቤተሰብ ጋር ነው ሄደችው ብሎ ነበር አቤል የተናገረው ቤተሰብ ጋር ሄደችም ሌላ ጋር እንዳለች ያው መረጃ እየወጣ ነው ያለው ማለት ነውና የት ነው ያለችው ምናልባት እንግዲህ መጥፎ ቦታ እንደማትሄጂ ተስፋ እናደርጋለን ከዚህ ፊት የሰራሽውን ስተት እንደማትሰሪ ተስፋ እናደርጋለን ያው ወተሽ እነ ዳኒ ጋር ገብተሽ ያው ዳኒ ደግሞ የሚፈልገው ነገር ታቂ ነበር ያንን ነገር ሆኖ ነበር እንደዛ እንደማታደርጊ አሁንም ሌላ ጥፋት እንደማታጠፊ ተስፋ እናደርጋለን ምክንያቱም ቢያንስ አንዱ ሲያጠፋ አንዱ የተሻለ መሆን አለበት ብለን ስለምናስብ ከአብርሃም የተሻለ አስበሽ መገኘት መቻል አለብሽና ጥፋትን በጥፋት ሳይሆን መመለስ ያለብሽ ጥፋትን በጥሩ ነገር መመለስ አለብሽ ብለን ስለምናስብ ማለት ነውና እንግዲህ ዛሬ አብርሃም ወደ ቤት ተመለሺ ያላት ነው እሷ ደግሞ አልመለስም ያለፈው ብዙ ነገሮችን አሳልፈናል ያለችው ነውና በጣም እየተጨቃጨቁ ነው
በቃ እንርሳው ያለፈውን ነገር እንዳልተፈጠረ እንርሳው ነፃነትም እንግዲህ ይቅርታ እየጠየቀች ነው በሶሻል ሚዲያው በዩቲዩብ ወጣ ይቅርታ ጠይቃለች ትላንትና ቪዲዮ ሰርታ ነበር እሱን እንኳን ቢነግራት እኔ ከዚህ ፊት ብዙ ጊዜ ተነጋግረናል እና ከዚህ ፊት የምታደርጋቸው ስህተቶች ብዙ ጊዜ የምታደርጋቸው ስህተቶች ለምን እንዳደረካቸው በግልጽ እስካልነገርከኝ ድረስ ነገም እንደምታደርግ ምንም አልጠራጠርምና ነገም ለሚፈጠረው ነገር ምን እኔ መግባት አይጠበቅብኝም እያለች ነው ኦፍ ኮርስ አንዳንዴ ተስፋ ስትቆርጡ በሰው ላይ እንደዚህ ነው የምትሉት ማለት ነው ያ ሰው ሁሉ ጊዜ ተመሳሳይ ጥፋት የሚያጠፋ ከሆነ ተስፋ ትቆርጣላችሁ ተስፋ ስትቆርጡ ነገም ያው ነው የሚሆነው ብላችሁ አይምሯችሁ ሁሉ አዳፕት ስለሚያደርግ ምንም ጥያቄ የለውም ማለት ነው እስቲ ቪዲዮውን እንይና ሐሳብ እንስጥበት እንግዲህ አንድ ዛሬ ከዚህ ቪዲዮ አቤል በጣም ያው ከስተቱ ሊማር ያልቻለ ልጅ ቢኖር አቤል ነው በቃ መተው አለበት አን ማገናኝ ቢችል ማገናኘት ነው ያለበት እንጂ አንደኛ አይ ዶንት ኖ ለምሳሌ ሩታ ቤተሰብ ጋር ነው ሄደችው ብሎ ነው የተናገረው ቤተሰብ ጋር አይደለችም ልጅቷ አብርሃም ቤተሰቦቿ ጋር ቢሄድስ ወይ ዝም ብሎ ሽማግሌ ቢልክስ ከአቤል ጋር ለመግባባት ላይ ነው ያሉት አይደለ ምንድነው ከኔ የምትፈልገው ብሎ አብርሃምና አቤል እየተጨቃጨቁ ነው ያሉትና ሽማግሌ ቢልክስ ምንድነው ነበር የሚፈጠረው ይሄ ነውር ነው በቃ አይደረግምና አንተ ይልቅ ሁለቱን አቀራርበ የሚታረቁበት መንገድ መፈለግ ነበርብህና ነውር ነው ብትወጣ በአጠቃላይ ከነሱ ቤት ጥሩ ነው ምክንያቱም ባላንስ የሆነ አካሄድ ይሄድክ ስላልሆነ ማለት ነው እና እሺ ወደ ቪዲዮውን እንየውና አንዳንድ ነገር ነው ብቻሽን ነበር የጠራሁት ነበር ችግር አለ ከሱ ጋር መጣ ነው ብቻሽን ነበር የጠራሁት ሲቀጥል ደግሞ ከቻልሽ ጥላውን እንዴ ዝናብ ነው አሁን የለም ዝናብ አቤል አንተን አልጠራውህምና እኔንም ክፉ ለማድረግ በግድ አትጣርሺ እኔ አንተን አልፈልገን የመጣው የጠራሁት ብቻዋን ነው አይደለ ብቻዋን እንዳወራት ነው የጠራሁት ስለዚህ አንተን ታስፈልግም ማለት ነው ናብይ ያለውኝ እዚህ በነገራችን ላይ ብዙ ቀን ከኛ ህይወት ምን ትፈልጋለህ ውጣ ከኛ ህይወት ብሎታል እንግዲህ ሙጭጭ ማለት ለምን አስፈልገ አቤል ማለት ነው በቃ እዚህን ያክል ሙጭጭ ማለት አያስፈልገውም ለምሳሌ ማለት ነው የሆኑ ባልና ሚስቶች አሉ እንበል እዛ በቃ ቤተሰብ ከሆናችሁ ጓደኛ እንኳን ከሆናችሁ ከሁለቱ አንዱ እንኳን ለእናንተ ጥሩ ስሜት ካሌላችሁ ኮምፕሊትሊ ማቆም ነው ያለባችሁ ትክክል አይደላችሁ ማለት ነው አካሄዳችሁ ትክክል አይደለም ከሁለቱም ጋር ያላችሁ ግንኙነት በቃ ስሙዝ ነው ማድረግ ያለባችሁ ባላንስ የሆነ ማለት ነው ካልሆነ ኮምፕሊትሊ ማቆም ከዛ ከሁለቱም ቤት ለምን በእናንተ ምክንያት በኔ ምክንያት የሌላ ሰው ቤት እንዲፈርስ ስለማልፈልግ ማለት ነው በቃ አያችሁ ስለዚህ አንድ አይነት እይታ ሊኖረው ይገባል ቢጣሉ ሁለቱንም እኩል አይን አይቶ ለማስታረቅ ጥረት ማድረግ ያስፈልጋል እንጂ ነገር በማጋገል ምናምን ነገር አያስፈልግም በቃ እኔም ልመጣ ነበር ሩታ አብረን እንይስተለኝ የመጣሁት አብርሽ እኔ ቦን እኔ ብትለኝም አልመጣም ነበር እኮ እኔም ክፉ ለማድረግ አትጣርሺ አንተ የሆነ ጻድቅ አብርሃም እንደማይፈልግ ታውቃለህ ስለዚህ አታስፈልግም እየነገርኩህ እኮ ነው እኔን ክፉ አታናግረኝ ሄድ ሲቀጥል ደግሞ አንድ ጥያቄ ልጠይቀህ ቆይ ከመሄድ በፊት አንድ ጥያቄ ልጠይቀህ ለምንድን ነው ቤተሰቦቿ ጋር ነች ያልከኝ ልትነግረኝ ይችላል ለዚህ ምላሽ አለ እኔ አትናገር ስላልኩት ነው ለምንድን ነው ቤተሰቧ ጋር ሳትሆን እናት ያልከኝ በዛ ሰዓት በጣም ስለጨነቀና ስለቸኮልኩ ወንተን ስላልክ ሌላ ነገር እንዳይደርስብህ እሷም አትናገር ስላለችኝ መናገር ስላልፈለኩ ተረጋግተህ ቤት እንድትቀመጥ ስለፈለኩ የተነስ ይሄ ተረጋግቶ ቤት ሊያስቀምጥ የሚችል ጉዳይ አይደለም በነገራችን ላይ ማለት ነው አንደኛ ይሄ እዚህ ጋር ነው አየህ አንተ ጥፋት የምታጠፋው ማለት ነው ሩታ ስላለች የሷ የምትለውን ነገር ተግባራዊ ያደረክ እሱ ደግሞ ማለት ሳይድ ይዘ ይሄ ደስ አይልም እውነት ለመናገር ማለት ነው ይሄ ነው በጣም የሚያስጠላው ቤተሰቦቿ ጋር ቢሄድስ ሌላ ችግር አይፈጠርም ቢሄድስ እኮ ቢሄድስ እንዳትሄድ ብዬሃለሁ እንዳትሄድ ብዬሃለሁ ምንም እንዳትሄድ ያልከኝ ነገር የለም ኖርማል ነው እንዳት ብሏል ግን እንዳትሄድ ብሏል ግን እሱ ስላለ አንተ አቤል ስላልክ ነው አሁን አብርሃም የሚቀረው እንዴ ምን ማለት ነው በአካል ባይሄድ እንኳን ሌላ ሽማግሌ እንኳን ቢልክስ ይቅርታ ብሎ ሽማግሌ ቢልክስ ሽማግሌዎቹ ሲሄዱ እሷ እዛ የለችም ቤተሰብ ሌላ ታሪክ ማለት ነው ትሄዳውን እንድትሄድ አልፈልግም የነበርኩ እያልኩ እኮ ነው አብርሃም እንዴ አቤል አንድ ነገር ልንገር አይደል እሷ እንኳን ብትልህ የሄደችበትን ቦታ ለኔ መንገር ነበረብህ ከኛ ምንድነው የምፈልገው እኔ ካንተ ለምን ፈልጋለሁ ኦኬ ከኛ ምን እንደምፈልገው ሲለው እኔ ካንተ ምን ፈልጋለሁ ነው ያለው ከናንተ ምን ፈልጋለሁ እንኳን ሊል አልቻለም ስለዚህ ለዛ ከሆነ እሷ ጠርታ ከሆነ የመጣው ስለዚህ አሁን አታስፈልገንም እኔ እሷን ላወራት ነው የጠራው ስለዚህ ምን ትችላለህ
አብርሃም እኔ ያረኩት ያለው ነገር መጥፎ ነገር ከመሰለ በጣም ይቅርታ ግን ደግሞ የሆነ ጊዜ ላይ ራሱ የሚገባ ሰዓት አለ እኔ ገባኝም አልገባኝም አንድ ነገር እንገራ በቃ ከዚህ በኋላ እሷን ስቀጥራት እንዳትመጣ አልፈልግም እንድትመጣ ማለት ነው ልክ ነው በህይወታችን ሌላ ሰው አስገብቻ አላውቅም ማለት ነው ከዚህ በፊት ያለፈው አልፏል አይደለ ከዚህ በኋላ እናስተካከል ተባብለን ነው አይደል እኔና አንቺ ያለ ነው አለቀ ስለዚህ አሁን ያለፈው አልፏል ስለወደፊቱ ያለው ነገር ነው ለታውሩም የተጠራራችሁት እንደዛ ይመስለኛል ከዛ ውጪ ለመነታረክ ምናምን ባይሆን ደስ ይላል ስለዚህ እሱ መምጣት በማራችንም መግባት አይተበቀበትም ነው የሚለውን በነበር አስተካክለው እንደገ ድንገርሻ ማንንም እኔ የመሄድኩበት ሰው የለም ገባሽ እኮ ነበር በመሃላችንም የመጣው ሰው እኔ ሄጄበት አይደለም ራሱ ነው የመጣው ገባሽ ስለዚህ እኔ እንዳመጣው ታደርገሽ አትጠራ እንደፈለገ ሲናገር አንተ ቆመ ምን ያገስካቸው ነበር እንዴ ያኔት ነበር በነገራችን ላይ አንድ ሰው ብድግ ብሎ በእናንተ ህይወት ላይ እንደፈለገው ቢያወራ በእናንተ ላይ ችግር የሚፈጥር ከሆነ ትልቁ ስህተት ያለው እናንተ ጋር ነው ማለት አዳምጣችሁ እናንተ ያን ሪፍሌክት ካደረጋችሁ ማለት ነው አንድ ወንድ ተነስቶ ለምሳሌ ሩታ በፊት ፍቅረኛ የነበረች እና በቃ በተስፋ